ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ ማለት ነው። እና እንግዲህ ዛሬ ዳኒ መጥቷል። ኦኬ ከሩታ ጋር ላስታርቅ ነበረ ምናምን ነው ያለው። እኔ ግን ከሩታ ጋር ላስታርቅ ነበረ፣ አንድ ላይ ላረጋችሁ ነበረ፣ ነገር ግን አልሆነም ምናምን እያለ ነው እና ማለት ነው። በዚህ አጋጣሚ ይኸውልህ አብርሃም ህይወቱ ከሄርሜላ ጋር የሚያስደስት ከሆነ እዛው ኦኬ። ምክንያቱም እዚህ ጋር ከሩታ ጋር በግድ አድርጋችሁ ገባችሁ አይደለ? አብርሃም ወዶ ፈቅዶ ከሩታ ጋር ከሆነ ነው ገባችሁ አይደለ? የነሱን ህይወት ሲቀጥል የህፃን እቃ ጨዋታ ነው የተጫወታችሁት እናንተ ዳኒ ማለት ነው። ገባ አይደለ? ለሩታ ያልሆነ አይዲ ሰጣችሁ አብርሃምን ራቁት ፎቶ ቀርጸሽ ይዘሹ አብርሃምን በግድ ወደ ህይወትሽ አስገቢ ወይም ደግሞ በግድ ካንቺ ጋር ይታረቃል ነው እናንተ ያሰባችሁት፣ ወይም ደግሞ የህፃን ጨዋታ ማለት ነው። እናንተ የእውነት አብርሃምና ሩታ አንድ ማረግ ከፈለጋችሁ በስነ ስርዓት ቁጭ አድርጋችሁ ሁለቱንም መክራችሁ ወደ ፍቅር እንዲመለሱ ወደ ነበሩበት ህይወት እንዲመለሱ አይደለም ያደረጋችሁት። አንተም ሆንክ ሜሪ ኦኬ የራሳችሁን ነገር ለማመቻቻት ነው የመጣችሁት እንጂ ሩታና አብርሃምን ኢቭን እንኳን ኦኬ ዳኒ መጥቶ እንኳን ሩታን በስነ ስርዓት ከአብርሃም ጋር እንድትታረቅ አይደለም እያደረገው፣ ወይም ደግሞ ምንም ነገር አልረዳትም። ገባችሁ አይደለ? በጣም እንደውም እንዴት ነው ሩታ ያጠፋችሁ ጥፋት ለኛ በጣም ነው ገኖ የታየን በጣም ማለት ነው። ምክንያቱም ማንም እንዴት ነው የሆነ ሴት ልጅ ማድረግ የሌለባትን ነው ያደረገችው። ገባችሁ አይደለ? ስለዚህ አብርሃምም እንደዛ ቢያደርግ ሩታ ላይ አንፋታም። ገባችሁ አይደለ? እንዴት አብርሃም ሩታን ራቁት ፎቶ ቀርጾ እንዴት እንደዚህ ያደርጋል ብለን ልንበላው ነው የምንደርሰው። ምክንያቱም ይሄ ነገር በጣም ቀይ መስመር ስለሆነ ማለት ነው። ገባችሁ አይደለ? በሰው ህይወት ላይ ይሄ ነገር ክብር ጉዳይ ነው። ስለዚህ ዳኒ መጣ ሩታን እንደሚያግዛት ሆኖ ማለት ነው። ነገር ግን ሩታን ሌላ ውስጥ ነው የከተታት። ኦኬ ሩታን ጥሩ ቦታ አይደለም ሩታ ወይም ደግሞ እንዴት ነው እንደውም ኢቭን እንኳን እስካሁን ብቻዋን እንኳን ስትጓዝ እንደዚህ ነገርን አላደረገችም። አመት ሙሉ ብቻዋን ሆና እንደዚህ ነገር አላደረገች። እነዚህ ግን አሁን ገቡ እንደዚህ አድርግ በጣም ሩታ በጣም የሆነ መጥፎ ሴትና ማድረግ የሌለባትን ነገር እንድታደርግ ነው ያደረጉት ማለት ነው። ገባችሁ አይደለ? ሜሪ መጣች ከቤቷ እንድትወጣ ምናምን ነው የሚገፋፋት እንጂ ሩታን የሆነ ከአብርሃም ጋር እንድትታረቅ በስነ ስርዓት የሚመክራት አንድ ሰው የለም። ልንገራቸው አንድ ሰው ማለት ነው። ኢቭን እንኳን በቃ ብቻዋን ሆና እንኳን ብትዋጣ ኦኬ፣ ብቻዋን ከአብርሃም ጋርና ከሄርሜላ ጋር ሆና እንኳን እንደ በፊቱ ገባችሁ አይደለ ብትሰራ ኢቭን እንኳን ለሷ በጣም ጥሩ ነው። ምክንያቱም ሜሪ መጣች፣ ዳኒ መጣ፣ ሩታን በጣም መጥፎ ሴት እያደረጓት ነው። ገባችሁ አይደለ? የሌላትን ባህሪ በጣም በራሷ የምትተማመን ጀግና ሴትና በራሷ የቆመችና ነፍሰ ጥሩ ሆና እንኳን ማንም ሰው የሆነ መጥፎ ነገር እንኳን ያላደረገች ሴት አሁን በሁለት እግሯ ከቆመች በኋላ ነው እነዚህ መጥተው እሷን ሴጣን ውስጥ እየከተቷት ያሉ ማለት ነው። ገባችሁ አይደለ? ሩታን እናቃታለን እኮ እንዴ! ገባችሁ አይደለ? እዚህ ጋር መጥተው ሩታን እኮ ሊያስታርቅ ነበረልህ ከአብርሃም ጋር እና ሩታን የምታስታርቁ ሩታ መጥፎ ነገር አድርጋ ነው ከአብርሃም ጋር የምትታረቀው ከባል ጋር ማለት ነው። የእውነት እናንተ ሩታና አብርሃም ጋር አንድ ላይ የምታስታርቁ ከሆነ እኮ በስነ ስርዓት ነው። ገባችሁ አይደለ እንዴ? የሌለ ጥፋት አስጠፍቷል። የሌለ ነገር አሁን አስባችሁታል። ሩታ ናት ያ ነገር ያደረገችው። ራቁት ፎቶ እንድትቀርጽ ያደረጉት እነዚህ ናቸው። ገባችሁ አይደለ? ግን እነሱ ዳር ያዙ፣ ሩታን ነው መሀል ለእሳት ላይ ከተቱት። ገባችሁ አይደለ? ስለዚህ ሩታ በቃ ሰውን ማመን የለብሽም አንቺ አሰሚም እኔ ምን እንዶ በስማም የሆነ በቃ አላቅም። ሰው ሲጠራት አትጂ፣ ራስሽን አስከብሪ። የሚሰጡሽን የሆነ ራስሽን የሚያስንቅ ነገር ክብርሽን የሚያሳጣ ነገር አትቀበይ። እምቢ። ልክ በዚህ ትሰማና በዚህ ነው የምጥለው ማለት ነው። ሩታ በዚህ አጋጣሚ አሰማም በቃ እንዴ ራሷን እኮ ማስከበር ትችላለች። አንድ ሴት እኮ ራሷን አስከብራ እኮ መኖር ትችላለች። ገባችሁ አይደለ? እዚህ መጡና አሁን ይሄ ምን መጣ? አሁን አብርሃምና ሄርሜላን ይዞ መጣ አሁን ማለት ነው። በቃ ይሄ ምንድነው? እና የእውነት ሩታ ለመጥፎ ነገር የሚያደርጉ ሰዎችን ለምንድን ነው የሚያገኛቸው? የእውነት ለሩታ የሚያግዝ ከሆነ ማለት ነው። ሩታ ሌላ ነገር እየተሰማት ነው ምናምን አመት ሙሉ ለብቻ ቆማለች። ከዚህ በኋላ ምንም አትሆንም። ልጇን በስነ ስርዓት የምታሳድግ ሴት ነች። ገባችሁ አይደለ እንዴ? እንዳያችሁት ነው። እኔ ወደ ቤቱ እንዲመለስ ሰላም እንዲሆን ምናምን ነው። ገባችሁ አይደለ? ከሩታ ጎን ባክወረ አልሰማም ከሩታ ጎን ስትሆን ምናምን ወት እረተው እንጂ አንተ እኮ ምንም አለ እዚህ ጋር እኮ አንተ ተሞገስክ። ገባ አይደል? አንተ በሩታ ህይወት ውስጥ ገብተህ ማለት ነው። አንተ በጣም ተሞገስክ። ሩታ ደግሞ በጣም ነው የተረገጠችው። ከነም ጀምሮ በጣም ነው ምረግጣት እንደዚህ አይነት ነገር ካደረገች ማለት ነው። ነገር ግን ሩታን በደንብ እንድንረግጣት አደረክ። ኦኬ አንተ ገብተህ አንተ ግን ዳር ነው ያስከው። ገባ አይደለ? አንተ አልቀረስክ ምን አላርክ። ነገር ግን ልክ ቪዲዮ ወደ አንተ እንደላከች ተደርጎ ወደ ብዙ ሰው
እንደላከች አድርገ አንተም ተወንክባት ለወላይ ሁላችሁም ሩታ ለወላይ በጣም ነው የተጫወታችሁት። እሷን እንጂ አላቅም ሞኝቱን ምንቱን አላቅም የሚሰጡትን ሁላ እሺ። አሁን ዳኒ ልክ ሩታን ከአብርሃም ጋር የሚያስታርቅ ሆኖ ገባ። ቪዲዮ እንድትቀርጽ አጠጥታ ምናምን አደረገ። ከዛ ወደ እሱ ሼር እንድታረግ ምናምን ፍላሽ ላይ እንድትይዝ ምናምን ልክ ሩታን እንደሚያግዝ እና ይሄ አሁን ጥሩ አስተሳሰብ ነው ለሩታ የሰጣት አይዲያ። አሁን ጥሩ ነው። ሩታ እሳት ውስጥ ነው ከተተ ሲኦል ውስጥ ሩታን ከተተና እሱ ዳር ነው ያዘው። አባቴ ዳኒ ጎበዝ ነው ሩታን ሊያግዝ መጣ እንዲባል ማለት ነው። አግዘ ሞታል። ይሄ ነው ነገሮችን ለማድረግ እየሞከርኩ ያለሁት። በየትኛው መንገድ ተረዳችሁ ባላቅም፣ ግን ሩታም እየተጎዳች ነው በጣም። የምታየው ነገሮች ክለት ተለት በጣም ነው የሚያስከፋት። ምክንያቱም በዛ ዝም በል አንሰማም። እኔ አልሰማም። ኢቭን እንኳን አልሰማም። እኔ አሁን በአሁን ሰዓት አሁን ዳኒ የሚያወራ ነገር ምንም ነገር አልሰማም። ምክንያቱም ሩታ እየተጎዳች ነው እለት በእለት። እኔ የሚገርመኝ የተጎዳችበት ሰዓት የት ነበራችሁ? አሁን ጉዳት አይደለም። ሩታ እኮ ለመደች። ሄርሜላ እኮ ከመጣች እኮ ስንት እንትን ነው አሁን ወደ 7 ወር ነው 8 ወር ይዛለች። ሄርሜላ እንኳን ከመጣች 6 ወር እንደዛ ብቻ ይዛለች። ገባችሁ አይደለ? ከዛ ጀምሮ እኮ ሩታ ለምዳለች። ነፍሰ ጡር ሆነ ያልተጎዳች ሴት አሁን ትጎዳለችና ነው እለት በእለት እያየች ያለችው ነገር በጣም እየተጎዳች ነው እንዴ። ከህይወቷ ውልቅ ማድረግ ነው አለቀ። ከሱ ሌላ ወንድ የለም እንዴ? ሆይ ከአብርሃም ሌላ ወንድ የለም ወይ ነው ለሩታ እንዴ? ልጇን ታሳድጋለች ቀብረር ብላ ምንም አይነት ስራ ብትሰራ የምታድግ ልጅ ናት። ተቀባይ ያለ ልጅ ናት። እኔ ብዙ ጊዜ ግን ነግሬያለሁ። ብዙን ማስተውቀም መስራት ምቺ ልጅ ነሽ ምናምን ብዬ ብዙ ጊዜ ነው የምናገረው። ግን እሱ አሰማም። ግን እናንተ እየመጣችሁ አሁን እዚህ ጋር ሩታ በጣም እየተጎዳችሁ። አቤት እኔ አሁን የመጡት አብሶ ማለት ነው ሜሪም ሆነ ዳኒም ማለት ነው ለሩታ ሊያግዙ አይደለም የመጡት። ሩታ እንድትረገጥ ነው ሊያደርጉ የመጡት። እመኑኝ እሺ። ዳኒም ሲመጣ ሩታ ይኸው እሳት ውስጥ ነው የከተተው ማለት ነው። ሜሪም ብትመጣ ሩታን ጥሩ ውስጥ አይደለም እየከተተ ያለችው። ገባችሁ አይደለ? ኧረ የተነሳ ደስታቸው ተመልሶ ነበር፣ ወደ ቤት ተመልሶ ነበረ። አሁን ላይ ደግሞ ተመልሶ ወጥቷል። የምን ደስታ? የትኛው ደስታ? ደስታቸው ተመልሶ ነበር ወደ ቤት ከገባ በኋላ የምን ደስታ ነው? የትኛው ደስታ? እስቲ ንገረኝ በእናትህ። ቀልድ። ምንም ነገር መረጃ የላችሁ ምናምን ሰው እንደፈለግኩ መሆን ይችላለሁ ብሎ አብርሃም ከቤት ወጥቷል አይደለ? ፈጣሪ ትዕግስቱን ስጠኝ። እኔ ምለው ማለት ነው ኦኬ የአብርሃም ፋይል ተያዘ። ከዛ በኋላ ከሩታ ጋር ሆነና በዛ ነገር ውስጥ ደስተኛ ነበረ። አሁን ፋይል የለም ምናምን ብሎ ከቤት ስለወጣ ደስተኛ አይደሉም። እኔ የምለው እነዚህ የሆነ መሀይም ናቸው። ጭንቅላት የሌለ ሰው ነው። እንዴት ነው አስተሳሰባችሁ? እንዴት ነው? ሩታና አብርሃም እኮ በፍቅር ሲኖሩ ነው ደስታ የሚያገኙት፣ ውስጣዊ ደስታ እንጂ አብርሃም ፋይሌ ተይዞብኛል ብሎ እቤት ውስጥ ቁጭ ብሎ የማይፈልግ ነገር እያደረገ ደስተኛ ይሆናል ከሩታ ጋር ማለት ነው፣ ከልጁ ጋር። እናንተ ሩታና አብርሃምን ለማስታረቅ ሳይሆን የበለጠ ሩቅ ለሩቅ ልታለያዩ ነው የመጣችሁት። እመኑ፣ ልታለያዩ ማለት ነው እንዴ። አብርሃም ሁሌ እየመጣ ማለት ነው ሩታ ከወንድ ጋር ስትሆን እየመጣ እየተጨቃጨቀ ልጁን ለማየት እየመጣ እየቀና እንደሱ ይሻል ነበረ ሁለቱም ቢሰሩ ማለት ነው። ገባችሁ አይደለ? አሁን የበለጠ እንዴ የበለጠ ሩታ እኮ ማለት ነው አብርሃም በቃ እኔ ላይ በጣም መጥፎ ነገር ሰርተሻል ብሎ የበለጠ እንዲርቅ ነው እያደረጋችሁት ያላችሁት። ደግሞ ይመጣና እዚህ ያወራል እንዴ። ትናንትና ግን ሻንጣውን ይዞ ቤቱ ተመልሶ ከልጁ ጋር ምናምን ነበር እየኖረ ያለው። ግን አሁን ላይ ደግሞ ልክ ምንም ነገር እንደሌለ ሲያቅ ደግሞ ከቤት ወጣ። በዚህ ጅል አንፎ ማለት ነው። አንተ ደግሞ ወረኛ የሌለ ነገር ነው የምታወራው። ሲጀመር ሕፃን ልጅ እንኳን እንደዚህ አይነት አነጋገር አያወራም። ሻንጣውን ይዞ ደስተኛ ነበረ ከልጁ ጋር እየኖረ። እኔ ነገሩኝ እስቲ የትኛው ደስተኛ ነበር አብርሃም? የትኛው ደስታ ላይ ማለት እኔ ያላየሁት ቪዲዮ አለ? እስቲ ሼር አድርጉልኝ ቤተሰብ። ያላየሁት ቪዲዮ አለ? ቀልደኛ የምትጎዳው ሩታ ነች። ገባችሁ? ከማንም በላይ የተጎዳች ያለችው ሩታ ነች። ለዛም ነው ነገሮች እንደዚህ የሆኑት። ከምንም በላይ ደግሞ የሚገርመው ነገር ምንድን ነው? የአብርሃምም የሄርሜላም ነገር ከዕለት ወደ ዕለት እየጨመረ ነው የመጣው። ከዕለት ወደ ዕለት እየጨመረ ነው የመጣው ማለት በራስ መተማመናቸው ጨመረና ሩታንም ምንም አታመጪም፣ ሄርሜላንም ምንም አታመነው፣ ሜሪንም ምንም አታመጪም ምናምን ማለት ጀመሩ። ይሄ ደግሞ ልክ አይደለም እንደዚህ እያደረጉ ያሉት። አንተ ደግሞ የሆነ ህፃን ጫውታ ዛሬማ የሆነ እኔ እንጃ ጠጥታል መሰለኝ ሰክራል መሰለኝ ዳኒ የሆነ ነገር ሆነ ነው የመጣው ማለት ነው። ገባ አይደለ? አንድ ባልና ሚስት ተስማምተው ከኖሩ ይኖራሉ፣ አለቀ። ካልኖሩ ደግሞ መለየት በአብርሃም አልተጀመረም፣ በሩታም አልተጀመረም። ብዙ ሰው ይለያያል። ነገር ግን አብርሃምና ሩታ ደግሞ እንዲለያዩ ደግሞ እኛ አንፈልግም ነበረ። በጣም በፍቅር ብዙ ነገር እኔ እኮ በአብርሃምና በሩታ አብሶ
በሩታ እኮ ማለት ነው እናቴ እኮ ያልዋለች ቦታ ነው ያስዋሏት ማለት ነው። እናቴ የማያውቋት እናቴን እንኳን ያልዋለች ቦታ ነው። እኔን ተውኝ፣ እኔ እንኳን ተውኝ፣ እንደፈለኩ ይዘግዝቁ፣ እንደፈለጉ ይስደቡኝ፣ እኔ ችግር የለብኝም። ግን እስከ እናቴ ተሰደብኩ ልጅ ነኝ ማለት ነው። ገባችሁ አይደለ? ስለዚህ አብርሃምና ሩታን ኦኬ በጣም በፍቅር ነበር የምንወዳቸው። ኦኬ በፍቅር አንድ ላይ እንዲሆኑ ነው የምንፈልገው፣ እንዲለያዩ አንፈልግም። ነገር ግን አይሆንም ብሎ ከነሱ ከመጣ እንለያያለን፣ ህይወታችን እንደዚህ አይሆንም፣ አንድ ላይ አላማረብንም ካሉ ደግሞ እነሱ በፈቀዱት ይሄዳሉ። ገባችሁ አይደለ? ነገር ግን የገረመኝ ነገር ምንድነው አሁን እንደዚህ ሆነ የሌለ ህፃን ጫና። ባለፈው ዕለትም ደግሞ አይታችኋል እኔ ላይ ያደረጉት ነገርና ምን መሰላችሁ? ምንድነው ያደረጉት ነገርማ በስልክ እያወራን ነው ምናምን ብለሃል። ቲክቶክ ላይ መጣ ይቅርታ ጠይቅ። አሁን ጠፍተ ቀስ ብለህ መጣ ሲቀዘቅዝ። አንተ ቲክቶክ ላይ የሆነ እንደተታስር ምናምን ነበረ ፈርተ የቀራው ገባ አይደለ? ጌም እየተጫወት 2 ቀን 3 ተከታታይ እየገባ አንተ ያው ቲክቶከሮች ጥፋት ሲያጠፉ ታውቃላችሁ፣ ቶሎ ብለው ቸቤ ነው የሚገቡት ማለት ነው። ለዛ እዛ ትንሽ እንትን አለና ከዛ ቀዝቅዞ መጣ። ባለፈው እኔ ላይ ያደረጉት በሰላም ፈተናል፣ ደና ሆነናል፣ ታርቀናል ምናምን ብለው 2 3 10 ላይቭ እየገባ እያወራ ነበረ። አሁን ምን ተፈጠረ? ድጋሚ የምታነሰው ያ ነገር ማለት ነው። ነገሮችን እዚህ ጋር እንቋጫቸው ካለ እንቋጫቸዋለን። ነገር ግን እነሱ ከዚህ በላይ መራመድ ከፈለጉና ከዚህ በኋላ ነገሮችን እንቀጥልበታለን ብለው ካሰቡ ነገሮች በእኛ ይበሳሉ ስላችሁ በንግግር አይደለም። እኔ በዚህ አጋጣሚ ማስተላለፍ የምፈልገው ሩታ እነዚህ ልጆች አንቺን እሳት ውስጥ ሊከቱ፣ አንቺን በጣም ሊያስረግጡ፣ አንቺ በጣም መጥፎ ጸባይ መጥፎ ሴት ሊያረጉሽ ነው የሚመጡት። ገባሽ አይደለ ዳኒ? ኦኬ አንቺ እንደ በፊቱ ከአብርሃም ጋር እንደ በፊቱ እየተጨቃጨቃችሁ ብትሰሩ ነው የሚሻልሽ። ገባሽ አይደለ? ይሄ ዳኒ ማለት ነው። ገባሽ? አንድ ሰው በግዴታ ትዳርን አይመልስም። በግዴታ የሚሆን ነገር የለም። የአብርሃም ፋይል ይዛለሁ፣ አብርሃምን እንደዚህ አድርጋለሁ፣ አብርሃምን እቀርጻለሁ፣ አብርሃምን እንደዚህ አድርጊ እያለም የሚመክርሽ ነገር ይቅርብሽ። የኔ እናት ልንገርሽ ማለት ነው። ምክንያቱም አንቺን እሳት ውስጥ ለመክተት ነው ሩታ፣ አንቺን ሚዲያ ላይ እንድትጠይ። አንዴ ደግሞ ልንገራችሁ በዚህ አጋጣሚ ታዋቂ ዩቱበር አንድ ሰው አንዴ ከተጠላ ተጠላ ነው ልንገራችሁ፣ ተመልሶ ስማችሁ አይመለስም ልንገራችሁ ማለት ነው። ኢቭን እንኳን እናንተ በጣም ብዙ ነገር ብታደርጉ በጣም እኔ እንዴት ልበላችሁ በጣም ለብዙ ሰው መስዋዕት ብትከፍሉ እንኳን አንዴ ስማችሁ ከጠለሸ ጠለሸ ነው። ስለዚህ ሩታ አንቺን ይሄ ዳኒን ከህይወት ብታወጪ አብሶ ማለት ነው መክርሽ ነገር ዳኒን ከህይወትሽ አስወጪ። ሚነግርሽን ነገር እሺ ብለሽ አትቀበይ፣ ነግረሻለሁ ማለት ነው። ገባሽ አይደለ እንዴ? የበለጠ ሰዓት ውስጥ ሊከታት ነው። የኔ ይበልጣል ገና ከዚህ በኋላ እንትን ካሉ ምናምን ይላል ማለት ነው። በሩታ በኩል ነው የሚጠቀመው እንጂ እሱ አያደርግም። አንተ አድርግ፣ ራስን ችላ አድርግ። የአብርሃም ፋይል ይዛለሁ፣ አብርሃምን በግድ መልሳለሁ ወደ ቤቱ ምናምን ካልክ ራስ አድርግ። ነገር ግን ልጅቷን እሳት ውስጥ ከታ አንተ ዳራቱን ገባ አይደለ እንዴ? ይቀልዳል እንዴ? ሴት ፈልጋለሁ ማድረግ የምችለው ምን ማድረግ እንደምችል ማሳየት እችላለሁና ከዚህ በኋላ እንደማንሰማቸው እስካሁን ታግሰናቸዋል። ከዚህ በኋላ ግን ታግስሻለሁ በል። ራስን ቻል። ሩታን አትክተት፣ አለቀ። ሩታን አትክተት። ሩታ ራሷን ችላ ትቀመጥ፣ በቃ አለቀ። ገባ አይደለ? ለምነው አይሆንም። ራሷ ምን ሴት እኮ ናት። 10 ወንድ ይመጣል አንድ ወንድ ቢሄድ ማለት ነው። ገባ አይደለ? ስለዚህ አብርሃምን አትለምንም። አንተ የምትለምን ከሆነ እቤት የምታስገባ ከሆነ ፋይል ይዤ ምናምን ድራማ የምትጫወት ከሆነ ተጫወት ራስህ ችለህ። ነገር ግን ሩታን እዚህ ውስጥ አትክተት፣ ተፋታት። እንዴ ቀልደኛ ታገሳቸው ማሳወቅ ስለፈለኩ ነው። አብርሃም ነገ የሚቆጭ ነገር ታገኛለህ። ግን አረ ዛንተ ባለፈው ዕለት አገኘሁት እዛ ማለት ነው። የልጆች ነው የሚያደርገው። ከዛ ስጠይቀው የሉል ልገዛለት ነው ለሉል አይለኝም መሰለህ። አይ በቃ ማጫማ ግን ተንቆ በጣም ያዳምጥ 25 ቁጥር ማለት ነው። በጣም አዳመጥኳችሁ ባርላ ጃኬት ጋቢ ሆኖ ይሆነበት ከሚባለው በላይ አዳመጥኳችሁ። መናገር ከፈለግከው በላይ እንድትናገር ፈቅጄልሃለሁ። ገባ? ከዚህ በላይ ግን እንድትናገሩኝ አልፈልግም። ከዚህ በላይ መስመራችሁ እንድታልፉ አልፈልግም። እንድንናገርህም ደግሞ ምንም አታመጣም። ለምን እንድንናገርህ መሰለኝ የጠራኸው አብርሃም። ዛሬ ነው ምንም ማምጣት የማልችለው። ገባህ? ዛሬ ነው አሸናፊ ሆንከው። ገባህ? ነገ ግን ምን እንደማደርግ አታውቂም። ምንድነው ላይ ማሸነፍ የሚባል ነገር አለ እንዴ? ምንድነው ስለ ማሸነፍ የሰፈር ጠባር? ዛሬ የተናገርከውን ነገር ታጥፈዋለህ። የሰፈር ጠባር እኮ ነገሩ የሰፈር ጠባር ነገ ይኸውልህ፣ ዛሬ እንደዚህ በኮንፊደንስ ያወራኸውን ነገር ምን ተመክለው ተፈጥሮ ነው። እሺ እየተያወቱን አሁን እዚህ ውስጥ ናቸው። ገባችሁ አይደል? አሁን እዚህ ውስጥ ናቸው። አሁን አብርሃምና ሄርሜላ ዳኒን ለማናደድ ነው። ዳኒ ደግሞ እንትን እያሉ ነው። ገባችሁ አይደል? ይሄ ቀልድ ነው። ኦኬ እዚህ ውስጥ ራሳችሁን ቻሉ። እኔ ግን ምለው ማለት ነው ሩታን አትክተቱ ነው። እዚህ ጋር ሩታ አብርሃምን ለማኝ አይደለችም። ገባችሁ አይደለ? እዚህ ጋር ዳኒ አንተ በግድ አብርሃምን ልክ ወንድ እንደሌላት ልክ ወንድ እንደማይፈልጋት አድርጋችሁ ሩታን
ኦኬ እንደ ለማኝ እንድትጠቀሙ አልፈቅድም እኔ በዚህ አጋጣሚ ማለት ነው። ገባችሁ አይደለ? ስለዚህ አንተ ዳኒ ከአብርሃም ጋርና ከሄርሜላ ጋር ከተያዝ ከነሱ ጋር ጨርስ። ሶ ሩታን ግን ተፋቷት። ገባችሁ? ልክ ሩታ ወንድ እንዳጣች ኦኬ አብርሃም ትዳሬ ነው ልጄን እፈልጋለሁ ልጄን ከሚስቴ ጋር አብሬ አሳድጋለሁ ብሎ ከመጣ መጣ። እሱ ግን ልማዱ 10 ሴት መቀያየ ነው። በቃ ሱሱ ትዳር አይፈልግም። ሄርሜላንም ተጫውቶ ነው የሚለቃት። እመኑኝ እዚህ ጋር ሩታ ላይ የተጫወተ ወንድ ለሄርሜላ የሚሆናት አይደለም። ሲቀጥል ደግሞ አብርሃም ሆነ ሌላ የቡታጅራ ወንዶች ማለት ነው ሴቶች ላይ ነው ሴቶች ህይወት ላይ መጫወት ነው የሚፈልጉት። ሴቶችን ማስለቀስ፣ ሴቶችን ለማኝ ማድረግ፣ ሴቶች ተንበርክከው ይቅርታ እንድጠይቅ መልሶ ጥፋት የእነሱን ጥፋት ድፍድፍ ሲል ላይ መልሶ ማለት ነው እንዴ ስታወሪ በጣም ነው የምታስቀው። የምር ሰው ሲያዳምጣችሁ በጣም ታወራላችሁ እና ይበቃችኋል። ከዚህ በላይ እንደተወራፈ የሆነ እስካሁን ያወራችሁ ነገር በቂ ነው። ለመሬት ቅርብ ነው እኮ ታውቃለህ። እሱም ማለት ነው እሱም እዚህ እንደሳቃችሁ ነገሮች ቢቀጥሉና እስከ መጨረሻው ብትቀጥሉ በጣም ደስ ባለኝ ነበር። ገባህ? ከዚህ በኋላ ግን ነገሮች እንደዛ አይቀጥሉም። ገባችሁ? ሜሪ ዝታ ነገሮችን ላታርግ ትችላለች። ሩታ ዝታ ነገሮችን ላታርግ ትችላለች። እኔ ግን ዝቺ ነገሮችን ሳላደርግ አልተውኩም። ገባህ አይደለ? ምን አድርጌ እንዳሳየው ታውቀዋለህ። ታርጋኝ ቀጣይ ደግሞ ምን ማድረግ እንደሚችል ደግሞ ታውቃለህ። ጓደኞች መጡ ብላለች። ጓደኞች መጡ። የምር ታሳያቸዋለህ። ካሜራ ማን ያው ወደዚህ በኩል ያለው ወንድሙ ነው። ወንድሙ ነው እንደዚህ ቀራ ነው። አንደኛ መኖርህን አውቀው ነው። ገባህ? አያችሁ? አሁን ይሄ ካሜራው ይሄ የተለቀቀው ልንገራችሁ፣ በዚህ አጋጣሚ የዳኒ ቤት ነው። ነገር ግን ካሜራማኑ ደግሞ የዳኒ ከሆነ ይሄ ጫታሙ ነው። የካሜራማኑ ሲጀምር አንድ ላይ ናቸው። ነገር ግን ማለት ይሄን ቆርጦ ራሱ ማውጣት ይችላሉ። ገባችሁ አይደለ? ዳኒ ይሄንን ካልፈለገ መቆረጥ ይችል ነበር፣ ግን ፈልጎት ነው። ገባችሁ አይደለ? ልክ ራሱን እንደ እንትን በጣም እንደሚሰደብ አድርጎ ከዛ በኋላ ልክ ኦኬ ዳኒን ስደቡት እንደፈለጋችሁ፣ ግን እኔ እዚህ ውስጥ ዳኒ እንደፈለግኩን ኦኬ ከና አብርሃም ጋር እልህ ካለ ከና አብርሃም ጋር የሆነ ነገር ችግር ካለ ራስ ፍታ። ነገር ግን ሩታን እንደዚህ አድርጊ አብርሃም እንደዚህ አድርጊ እያልክ ልክ እሷን እንደምታግዝ ሆነ እሷ መጥፎ ሴት መጥፎ እንደምታርቅ አመት ሙሉ ያላደረገች እኮ ነው ባለፈው ያደረገችው። አንተ መጣ ማለት ነው እንዴ ምን ማድረግ እንደምችል ሳሳየ የዛኔ ዛሬ ሳቃችሁትን ያህል እንደዚህ እየዘፈናችሁ እየጨፈራችሁ እንዴ ሁላችሁም ማለት ነው እንደዚህ ልቅምቅም እያደረኩ ውርውር እያደረኩ ደግሞ እኮ የኔ ቀብራራ እጄ ማላባክርም በጣም ነው በቃ ይሄ የልብስ መቆንጠጫ እንደዚህ እያደረክ ህይወታችን ልቅ አድርገን እናስወጣቸዋለን። አሁን ልቅ አድርገን እናስወጣለን። ማን ከማን ህይወት እንደሚወጣ በቅርቡ ታያለሽ። ገባሽ? ማን ከማን ህይወት እንደሚወጣ በቅርቡ ታያለሽ። አሁን ያሽለለው ይለያል በጣም እሺ ብራዘር፣ አንድ ነገር ደግሞ እኛ እንምከል። እሺ ካለ ማን ነው ዳንኤል አሁን ማለት ነው እንግዲህ ማን ከማን ህይወት እንደሚያስወጣ አሳይሻለሁ እያላት ነው ዳንኤል ማለት ነው ለሄርሜላ። ገባችሁ አይደለ? እዚህ ጋር ኦኬ ሄርሜላና አብርሃምን ሊያለያይ ይችላል፣ እንደፈለገ ያለያይ የራሳቸው ጉዳይ ነው። ገና ድራማ ሊቀጥል ነው እንደዚህ የሚሆነው ማለት ነው። ፍራቻ ደግሞ ከመሰለ በምን ያህል ጥግ እንዴት እንደሚሄድ ደግሞ አሳያለሁ። አይመስልሽም? ወይ ነው ቀብራራ ሌላ እንጨምርልህ ነገር አለ? እኔ ደክሞኛል። እኔ አሁን ደክሞኛል። አይ የምር መጨመር የምፈልገው ነገር ካለ እኔ ምን እለዋለሁ መሰለህ? ቀስ ብለህ ደግሞ ነው እንደካ ብቻ ቤተሰብ ልንገራችሁ እዚህ ቦታ ድረስ ነው ማለት ነው። ብዙ እንዳንተ ብዙ ነገሮችን አልፈን ነው ዛሬ ተከፍቶ አይደለ? ስለዚህ ያልፋሉ፣ የማያልፉ ቀናቶች የሉም። ስለዚህ ቤተሰብ እነሱ እልህ ውስጥ ነው ያሉት። ግን እኔ ምንም ሆነ ምንም እንዳልኩኝ ነኝ። ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ። ላይክ ሳታረጉ ያለፋችሁ ሰዎች ማለት ነው መዳም ረመዳን ነው፣ ይሄው ስራ ብዙ ነው። በጣም ታብዛባችሁ። ሌላ ምንም አይደለም። ሰላማችሁ ይዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።